በዲጂታል ዘመን የዩቲዩብ እና የማህበራዊ ሚዲያ ተጽዕኖ ወሰኑ የት ድረስ ሊጓዝ ይችላል? ዛሬ በመላው ዓለም በሚሊዮኖች የሚቆጠሩ ወጣቶች እንደ አርአያ የሚመለከቱት በእብደት የተሞላውና በገደብ የለሽ ጉልበቱ የሚታወቀው አሜሪካዊው ዳረን ጄሰን ዋትኪንስ ጁኒየር ወይም በቅጽል ስሙ አይሾስፒድ በኢትዮጵያ ተገኝቷል። አይሾስፒድ በአሁኑ ወቅት በመላው አፍሪካ እያደረገ ያለው አፍሪካን ቱር ዝም ብሎ ጉብኝት ሳይሆን የኢንተርኔት ዓለም እጅግ ግዙፍ ታሪካዊ ክስተት ነው። ይህ ጉዞ እስካሁን ከ150 ሚሊዮን በላይ እይታዎችን በማግኘት በአፍሪካ ምድር በማንኛውም ዝነኛ ታይቶ የማይታወቅ የዲጂታል ሽፋን አግኝቷል። ስፒድ ወደ ኢትዮጵያ ከመምጣቱ በፊት እንደ ናይጄሪያ፣ ጋና፣ ኬንያ፣ ዩጋንዳ እና ደቡብ አፍሪካ ያሉ ሀገራትን አዳርሰዋል። በእነዚህ ሀገራት ሁሉ የታየው ትዕይንት ግን አንድ አይነት ነበር። በሚሊዮኖች የሚቆጠሩ ወጣቶች ስራና ትምህርታቸውን ጥለው ፖሊስና የጸጥታ ኃይሎች መቆጣጠር እስኪያቅታቸው ድረስ አውራ መንገዶችን ዘግተው ስፒድ እያሉ ሲከተሉትና ደማቅ አቀባበል ሲያደርጉለት ታይቷል። ይህም ስፒድ ከአህጉሩ ወጣቶች ጋር ያለው ጥልቅ ትስስር ምን ያህል ጠንካራ እንደሆነ ያረጋገጠ ነው። አሁን ደግሞ ተራው የጥንታዊቷ የእንግዳ ተቀባይዋና የረጅም ዘመን ታሪክ ባለቤት የሆነችው የኢትዮጵያ ሆኗል። ስፒድ ወደ አዲስ አበባ መምጣቱ ለሀገሪቱ የቱሪዝም ገጽታ ግንባታ ካለው የማይተካ ፋይዳ ባሻገር ኢትዮጵያ በዓለም አቀፍ የዲጂታል መድረክ ላይ ያላትን ስፍራና የወጣቶቿን ንቁ ተሳትፎ ዳግም ያመላከተ አጋጣሚ ነው። ለተከታዮቹ የኢትዮጵያን ደማቅ መልክ፣ ልዩ ባህልና ተወዳጅ እንግዳ ተቀባይነት በቀጥታ ስርጭት አሊያም ላይቭ ስትሪም እያስተላለፈ ይገኛል። በዛሬው ልዩ ዝግጅታችን ታዲያ ስፒድ በአዲስ አበባ ጎዳናዎች ላይ ያደረገውን እብደት የታከለበትና ግርግር የበዛበት ጉዞ፣ በመርካቶ መሃል ያየውን ድንቅ ትዕይንት፣ ከሁለቱ መሰሎቹ ጋር ያደረገውን እጅግ አስቂኝና አዝናኝ ቆይታ እንዲሁም የኢትዮጵያን ባህል ለመቅመስ ሲል የገጠመውን ያልተጠበቀ የጤና እክል ጨምሮ ሁሉንም አጓጊ ክስተቶች በጥልቀትና በዝርዝር እንመለከታለን። የስፒድ የኢትዮጵያ ቆይታ ምን መልክ አለው? ከመንግስት ባለስልጣናት ጋርስ ምን አይነት ግንኙነት አደረገ? የሚለውን ዝርዝር አድርገን እናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ ነው ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ስፒድ ወደ አዲስ አበባ እንደገባ ቀጥታ ያመራው የአፍሪካ ትልቁ የገበያ ማዕከል ወደ ሆነውና የከተማዋ የንግድ የልብ ትርታ ወደሚባለው መርካቶ ነበረ። በመርካቶ የነበረው የሰው ብዛት፣ የጭነት መኪናዎች ግርግርና የንግድ እንቅስቃሴው ፍጥነት ስፒድን እጅግ አስደንቆታል። በሚሊዮኖች የሚቆጠሩ ተመልካቾች በዩቲዩብ ቀጥታ ስርጭት አሊያም ላይቭ ስትሪሚንግ ላይ የተከታተሉት ስፒድ በመርካቶ መሃል ሆኖ የኢትዮጵያን ነባራዊ የንግድ ሕይወት ተመልክቷል። በመርካቶ የነበሩ የንግድ ሰራተኞችና ወጣቶች በአድናቆት ሲቀበሉት የነበረው ድባብ ገበያውን ወደ አንድ ትልቅ የጭፈራ መድረክ ቀይሮት ነበር ማለት ይቻላል። ስፒድ በግርግሩ መሃል ሆኖ እቃዎችን ለመግዛት የሞከረበትና ከሰዎች ጋር የነበረው መስተጋብር የኢትዮጵያን ማህበራዊ ህይወት ለዓለም በሚገባ ያስተዋወቀ ነበር። ከመርካቶ ግርግርና ጫጫታ በመቀጠል ስፒድ ወደ ረጅሙና ታሪካዊው የቅድስት ሥላሴ ካቴድራል በማምራት የጉዞን አቅጣጫ ወደ መንፈሳዊና ታሪካዊ እውቀት ቀይሯል። በዚህ ጥንታዊ ቤተክርስቲያን ውስጥ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ጥልቅ ስርዓትና የታሪክ አሻራዎችን ተመልክቷል። ካቴድራሉ የያዛቸውን እጅግ አስደናቂ ስነ ህንጻዎችና ጥንታዊ ቅርሶች ስፒድን ብቻ ሳይሆን የቀጥታ ስርጭቱን ሲከታተሉ የነበሩ በሚሊዮኖች የሚቆጠሩ የውጭ ሀገር ዜጎችንም ስለ ኢትዮጵያ ጥንታዊ ጥልቅ ግንዛቤ እንዲጨብጡ አድርጓቸዋል። የዚህ ታሪካዊ ጉብኝት እጅግ አስቂኝና ለየት ያለ ገጽታ ስፒድ ከራሱ ጋር ፍጹም የሚመሳሰሉ ሰዎችን ሰብስቦ በአዲስ አበባ ጎዳናዎች ላይ መታየቱ ነው። ስፒድ ወደ ኢትዮጵያ ሲመጣ ብቻውን አልነበረም። ቀደም ብሎ በዚምባብዌ የጉብኝት ወቅት ያገኘውና ከሱ ጋር በመልክም እጅግ የሚመሳሰለውን ዚምባብዌያዊ ስፒድ ይዞ ነበር የመጣው። አዲስ አበባ እንደደረሰ ደግሞ ሌላኛው አስገራሚ ክስተት ተፈጠረ። መልኩም ሆነ ቁመናው ከዋናው ስፒድ ጋር የማይለየው ኢትዮጵያዊ ስፒድ ተቀላቀላቸው። እነዚህ ሶስት ስፒዶች ተመሳሳይ የኢትዮጵያን ሰንደቅ ዓላማ ያለበት ቲሸርት በመልበስና የስፒድን እብደት የተሞላበትን እንቅስቃሴዎች በአንድ ላይ እያደረጉ ሲዘዋወሩ ማየት ለብዙዎች ግራ የሚያጋባና የሚያስቅ ትዕይንት ነበር። በመስቀል አደባባይ መሃል ሶስቱም በአንድ ላይ ሲታዩ ተመልካች የትኛው እውነተኛው ስፒድ እንደሆነ ለመለየት እስከሚቸገር ድረስ ይመሳሰሉ ነበር። ይህ ሁኔታ በማህበራዊ ሚዲያ ተጠቃሚዎች ዘንድ የስፒድን ብዙሃን ዓለም አሊያም ስፒድ ቨርስ የሚል ስያሜ ተሰጥቶታል። የሶስቱ ስፒዶች መስተጋብር አንዳንዴ ግራ የሚያጋባ ቢሆንም በሌላ በኩል ግን እውነተኛው ስፒድ በሄደበት ሀገር ሁሉ ከሱ ጋር የሚመሳሰሉ ወጣቶችን አግኝቶ መድረኩን እንዲጋሩት ማድረጉ የሚደነቅና ልብ የሚነካ ተግባር ሆኖ ታይቷል። ኢትዮጵያዊ ስፒድም በጉዞ ሁሉ ከዋናው ስፒድ ጎን ሳይለይ በመቆየት የሀገራችን ወጣቶች ለዚህ ዓለም አቀፍ ተጽዕኖ ፈጣሪ ያላቸውን ፍቅርና የዲጂታል ዓለም ቅርርብ በሚገባ አሳይተዋል።
የስፒድ የኢትዮጵያ ቆይታ በአስገራሚ ገጠመኞች ታጀበ ነበር። በተለይ ከምግብ ጋር በተያያዘ ያጋጠመው ሁኔታ ለብዙዎች መነጋገሪያ ሆኗል። ስፒድ ወደ ታዋቂው ማርከስ አዲስ ሬስቶራንት ከመሄዱ ቀደም ብሎ የኢትዮጵያውያንን የጥሬ ስጋ አመጋገብ ባህል ለመለማመድ ጥሬ ስጋ ቀምሶ ነበር። ነገር ግን ስጋው ገና ካለመደው ሆዱ ጋር ስላልተስማማ ሬስቶራንቱ ሲደርስ አስቀድሞም ህመም ላይ ነበር። ስፒድ በዓለም አቀፍ ደረጃ ዝነኛ የሆነው ሼፍ ማርከስ ሳሙኤልሰን በክብር ተቀብሎታል። ሼፍ ማርከስ ለስፒድ ልዩ የሆነውን የዶሮና የዋልፍ ምግብ አስበልቶታል። ስፒድ ምንም እንኳን ህመም ላይ ቢሆንም የምግቡ ጣዕም እጅግ ስላስገረመውና ስለወደደው አድናቆቱን ሲገልጽ ታይቷል። ይሁን እንጂ ስፒድ ምግቡን መብላት ከመጀመሩ በፊት የጥሬ ስጋውን ህመም ስላልቻለው ለጥቂት ጊዜ ወደ መጸዳጃ ቤት ገብቶ ነበር። በዚህ መሃል ግን ማንም ያልጠበቀው አስቂኝ ክስተት ተፈጠረ። እውነተኛው ስፒድ መጸዳጃ ቤት በቆየባቸው ደቂቃዎች ውስጥ ከሱ ጋር የመጣው የዚምባብዌው ስፒድ መድረኩን ሙሉ በሙሉ ተቆጣጠረው። በሬስቶራንቱ የነበሩት እንግዶችና ተመልካቾች ትክክለኛው ስፒድ እዚያ እንደሌለ እስኪረሱ ድረስ በዚምባብዌው ስፒድ እንቅስቃሴ ተደምመው ነበር። የዚምባብዌው ስፒድ ከሰዎች ጋር ሲጫወት፣ ፎቶ ሲነሳና ድባቡን ሲያደማምቀው እውነተኛው ስፒድ መጸዳጃ ቤት መሆኑን ያስተዋለ ሰው አልነበረም ለማለት ይቻላል። ይህ ሁኔታ ከእውነተኛው ስፒድ በላይ ስፒድን የሆነው የዚምባብዌው ስፒድ በሚል በሶሻል ሚዲያ ላይ ከፍተኛ ሳቅን ጭሯል። በመጨረሻም ስፒድ ከህመሙ ተሽሎ ተመልሶ በመምጣት ከሼፍ ማርከስ ጋር ያለውን ቆይታ አጠናቋል። የኢትዮጵያ ባህልና ቱሪዝም ሚኒስቴር ይህ ጉብኝት ለሀገር ገጽታ ያለውን ፋይዳ በመረዳት ለስፒድ ልዩ የባህል ልብሶችና የሀገር መገለጫ የሆኑ ስጦታዎችን አበርክቶለታል። በመስቀል አደባባይ ላይ የተሰበሰቡ በሺዎች የሚቆጠሩ ቲክታከሮችና ታዳጊዎች ስፒድን የተቀበሉበት መንገድ ኢትዮጵያ ለዓለም አቀፍ የዲጂታል ተጽዕኖ ፈጣሪዎች ያላትን ቦታ ያሳየ ነበር። የአይሾ ስፒድ የኢትዮጵያ ቆይታ የኢትዮጵያን ደማቅ ባህልና ታሪክ እንዲሁም የወጣቶቿን ንቁ የዲጂታል ተሳትፎ ለዓለም በሚሊዮኖች ለሚቆጠሩ ተመልካቾች ያሳየበት ትልቅ መድረክ ነበር። ስፒድ በመርካቶ ግርግር ውስጥ አልፎ በስላሴ ካቴድራል ታሪክን ተምሮ እንዲሁም ጥሬ ስጋን የመሰሉ የባህል ፈተናዎች በፈገግታ ተቀብሎ ማለፉም ለብዙ የውጭ ሀገር ተመልካቾች ስለ ኢትዮጵያ አዲስና ማራኪ እይታን ሰጥቷል። ይህ ጉብኝት እንደሚያሳየን እንደ ስፒድ ያሉ ዓለም አቀፍ ተጽዕኖ ፈጣሪዎች ወደ ሀገራችን መምጣታቸው ለቱሪዝም እድገትና ለሀገር ገጽታ ግንባታ ያለው ፋይዳ በቀላሉ የሚታይ አይደለም። ምንም እንኳን ጉዞ በእብደትና በሳቅ የታጀበ ቢሆንም በውስጡ ግን የኢትዮጵያውያንን እንግዳ ተቀባይነትና የጥበብ ፍቅር ለዓለም ያስመሰከረ ክስተት ሆኖ አልፏል። የምንወዳችሁ የቻናላችን ቤተሰቦች እናንተስ ስለ ስፒድ የኢትዮጵያ ቆይታ ምን ትላላችሁ? በቆይታው ካያችኋቸው ትዕይንቶች ሁሉ ይበልጥ ያስገረማችሁስ የትኛው ይሆን? የሶስቱ ስፒዶች መመሳሰል ወይም ስፒድ ጥሬ ስጋ በልቶ የታመመበት አጋጣሚ እንዲሁም እንደ ስፒድ ያሉ ታዋቂ ሰዎች ወደ ኢትዮጵያ መምጣታቸው ለሀገራችን ምን አይነት ጥቅም ይኖረዋል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። ለዛሬ ያዘጋጅንላችሁ ልዩ ዝግጅት ይመስል ነበር። ቪዲዮአችን ከወደዳችሁት ላይክ በማድረግ አበረታቱን። እንደዚህ ያሉ ወቅታዊና አነጋጋሪ ታሪኮች እንዲደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ የቤተሰብ አባል ሆኑ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።